ሰላም እንዴት ናችሁ? የዩቲዩብ ተከታታዮቼ እኔ ደህና ነኝ። ዛሬ የምላችሁን ነገር ምንድነው በቤተሰብ ቦታ ቤት የምትሰሩ ልጆች አረብ ሀገር ሆናችሁ ቤተሰባችሁ ቦታ ካለው ቤተሰባችሁን የፈረሰ ቤት የምታድሱ ልጆች በአጠቃላይ ብራችሁ ቤተሰብ ላይ የዋለ ልጆች መጨረሻችሁ ማለት ነው ሂዳችሁ የኔ ቤት ነው ማለት አትችሉም። ሄዳችሁ የኔ ቤቴ ነው ቦታው ላይ ነው የሰራሁበት ማለት አትችሉም። ምክንያቱም የእናት አባታችሁ ቦታ ላይ ነው የሰራችሁ። እዛ ቦታ ላይ ሰራችሁ ማለት እህታችሁ ወንድማችሁ ይካፈላሉ። 4 ነጥብ። የእናንተ ብቻ አይደለም ንብረቱ። የእናንተ ብቻ ንብረት የሚሆነው በራሳችሁ ቦታ ገዝታችሁ በራሳችሁ ስም ቦታ ገዝታችሁ ቤት ሰርታችሁ በራሳችሁ ካርታ ፕላን ወጦ በራሳችሁ ሁሉ ነገር ሲሆን ብቻ ነው የእናንተ የሚባለው። ውዶቼ ብዙ ልጆች የምትሸወዱት ከቤተሰብ ጋር የምትጣሉት ከእናት አባታችሁ ጋር የምትጣሉት ከእህት ወንድማችሁ ጋር የምትጣሉት ይሄ ነው። ኦኬ እናታችሁ አባታችሁ ደክመዋል፣ ቤቱን አደሳችሁ፣ በቃ አደሳችሁ። ያ ማለት ስላደሳችሁ የወደቀውን ቤት ስላደሳችሁ የእናንተ ቤት ነው ማለት አይደለም። እዛ ቤት ውስጥ ብዙ ቤተሰብ አለ። እህት ወንድሞቻቸው ሌላ አይደለም፣ እህት ወንድሞቻቸው በምታድሱ ሰዓት ለምሳሌ 1000 ድርሃም ባወጣኔ እህት ወንድማችሁም 1000 ድርሃም ማውጣት አለባቸው። ምክንያቱም በመጨረሻ ሰዓት የምትካፈሉት ያን ቤት ለጋራ ነው። እስቲ ይግባችሁ። ለአረብ ሀገር ሴቶች ነው የምላችሁት፣ ሌላውን ተውት። እናንተ ናችሁ ምስኪኖች፣ እናንተ ናችሁ የአረብ ሀገር ሴቶች። ብዙ ጊዜ የምንጠቃው እኛ ነን የምንጠቃ። ነገሩ ስለማይገባን ዘለን አረብ ሀገር ስለምንገባ አይገባንም። መጨረሻ ላይ ነው የሚገባን። ገባችሁ? 6 ወንድማማች ካላችሁ 6ቱም እዛ ቤት የፈረሰ ቤት ብር ማውጣት አለባቸው ለማሳደስ። ምክንያቱም በመጨረሻ መካፈል የሚመጡት አብራችሁ ስለሆነ ማለት ነው። የግላችሁን አሳደሳችሁ ቤቱን ስላሳደሳችሁ የኔ ነው ማለት አይደለም፣ የእናንተ ነው ማለት አይደለም። የእህት ወንድማችሁ ነው፣ አብሮ ነው የሚካፈሏችሁ። ጥንቃቄ ያስፈልጋል። አረብ ሀገር ያለች ሴት ከሰዎቻችሁ ጀርባ የራሳችሁን ህይወት ማሰብ አለባችሁ። ቁጭ ብላችሁ 1 ሰዓት 2 ሰዓት ብቻችሁ ሆናችሁ ስለ ራሳችሁ ህይወት ማሰብ አለባችሁ። ገባችሁ? ብሬ ምን ላይ ነው? ነገ አገኘዋለሁ ወይ? ነገ ያ ብር ለኔ ይሆናል ወይ ማለት አለባችሁ። ገባችሁ? አንድ ሁለተኛ ነገር ደግሞ መሬት ኑሮ የእናት አባታችሁ መሬት ኑሮ አረብ ሀገር ስትሰሩ እናንተ እዛ ቦታ ላይ ቤት ብትሰሩበት የእናንተ ቤት ማለት አይደለም። ገንዘባችሁ ወጣ እንጂ የእናንተ ቤት ማለት አይደለም። የእህት ወንድማችሁ ቤት ነው። እናንተ ብቻ መብት የላችሁም እዛ ቦታ። የእህት ወንድማችሁ ነው። ብዙዎቻችሁ ከአረብ ሀገር ሄዳችሁ ከእናታችሁ ጋር ከአባታችሁ ጋር ከእህት ወንድማችሁ ጋር የምትካሰሱ በዚህ ምክንያት። ለምን አገባቡን አታውቁበትማ። ብዙ አመት የሰራኖች ስነግራችሁ ደግሞ ገብታችሁ እንኳን ኮመንት አታረጉ፣ ገብታችሁ እንኳን ሸር አታረጉ። ይሄ ምንድነው እዚህ ዩቲዩብ ላይ ብገባ ምን ጥቅም አለው ብላችሁ እንኳን ተመራምራችሁ አታዩ። እኔ ግን ተመራምሬ ቲክቶክ እንኳን ገብቼ እኔ በደንብ የሚጠቅመኝን ነገር ነው መርጬ የምወጣ። የማይጠቅመኝ ከሆነ ትቼው ነው የምወጣ። የሚጠቅማችሁን ነገር ስትመከሩ ስሙ። ብዙዎቹ እናት አባታችሁን ቦታ ቤት ይሰራሉ። አረብ ሀገር መጥተው ሂደው የራሳችሁ ይመስላችኋል። ኃላፊነቱ የራሳችሁ ይመስላችኋል። አይደለም፣ የእናንተ አይደለም። የእህት ወንድማችሁ አብሮ ነው። ለምን የእናት አባታችሁ ቦታ ነው እንጂ የእናንተ አይደለም። የእናንተ ብቻ የሚሆነው ምን አይነት ቦታ እንደሆነ ልንገራችሁ። ሂዳችሁ በራሳችሁ ካርታ ፕላን ቤት እና ቦታ ስትገዙ ያ የራሳችሁ የግላችሁ ነው። 4 ነጥብ። ከቤተሰብ ጋር ንክኪ ያለው ነገር በአጠቃላይ የቤተሰብ ነው። ከእህት ወንድማችሁ ጋር ነው የምትካፈሉ። አንድ ሁለተኛ ነገር ደግሞ ማለት ነው ሁለተኛ ነገር ደግሞ ሄዳችሁ ምን አረብ ሀገር ሆናችሁ ይሄን አርጉ እያላችሁ ትልኩና
ልክ ኢትዮጵያ ስትሄዱ ባዶ ሆኖ ሲቆያችሁ ነገሩ ሁሉ እናት አባታችሁ ጋር ትደባደባላችሁ፣ ትነጋገራላችሁ። እንደሱ አይደለም። መስመር የለቀቀ ነገር ከሆነ ምን ጊዜ መስመር የለቀቀ ነገር ነው የሚሆን ህይወታችሁ። በቃ ይሄን እንድታውቁ እንድትረዱ ፈልጋለሁ። የአረብ ሀገር ሴቶች እናት አባታችሁ ቦታ ላይ ቤት ሰራችሁ ማለት የእህት ወንድማችሁ ነው። አሁን ደጋግሜ የምነግራችሁ የእህት ወንድማችሁ ነው። አብረዋችሁ ነው የሚካፈሉ። ነገ ወዲያ ሌላ ቀን ይመጣል። ቤት የወደቀ ቤት የእናት አባታችሁን አሳደሳችሁ በእናንተ ብር ማለት የእናንተ ቤት ማለት አይደለም። የእህት ወንድማችሁ ነው። የቤተሰቦቻችሁ ነው። የእህት ወንድማችሁ ነው። ስለዚህ ምንድን ነው የምታደርጉ? እኔ 1000 ድርሃም ባዋጣ በዛ ቦታ ላይ ቤት መስራት እህት ወንድሞችም 1000 ብር ማዋጣት አለባቸው። ካለበለዚያ ቁሞ ይቅር። ምን አገባኝ? የራሴን ህይወት እኖራለሁ በራሴ ብር። እንደዛ ነው ጨዋታው በአሁኑ ሰዓት። ስለዚህ የአረብ ሀገር ሴቶች፣ የአረብ ሀገር ያላችሁ ወንዶችም ሴቶችም ወንዶችም እየተጎዳቸው ነው። ሳውዲ አረቢያ 12 ዓመት ሰርቶ በረንዳ ላይ የተኛ እነ ልጁ አውቃለሁ፣ እናንተም ታውቃላችሁ። ስለዚህ ያ ምንድን ነው ብራችን የት እንደሚገባ ስለማናቅ ቦታ ስንገዛ ቤት ስንገዛ ደግሞ በራሳችን ስምና በራሳችን ንብረት ስለማንገዛ የቤተሰብ መሬትና የቤተሰብ ቤት የኛ መስሎ ስለሚታየን 10 እና 12 ዓመት ለፍተን ቤተሰብ ላይ እናውለዋለን። ያ መሬትና ቦታ ለኛ ብቻ ይመስለናል። አይደለም። እህት ወንድሞቻችን ካሉ እኩል ነው የሚካፈሉ። በቃ የዛሬ በጣም ሳስበው የነበረ መልእክት ነው። መልእክት እማስ ብዙዎቹ አረብ ሀገር ሰርተው 12 እና 7 ዓመት 8 ዓመት 16 ዓመት ሰርተው ባዶ እጃቸውን ቤተሰብ ጋር እየተጨቃጨቁ ባዶ እጃቸውን የቀሩ አሉ። በሚዲያም እየመጡ ስለሆነ ነው እንገራችሁ። ይሄን እወቁ። በቃ አሳደሳችሁ፣ በቃ ጊፍት ነው አለቀ። አብራችሁ ነው የምትካፈሉ። ከዛ ውጪ ግን ይሄ እኔ ነኝ የሰራሁት፣ ይሄን ቤት እኔ ነኝ ያሳደስኩት፣ የወደቀውን ቤት ባዶ መሬት ላይ እኔ ነኝ የሰራሁት ብላችሁ ልትሞላቀቁበት አትችሉም። ያን ቤት የእናንተ ብቻ አይደለም፣ የቤተሰቦቻችሁ ነው፣ የት ወንድማችሁ ነው። የእናንተ ቤት የሚሆነው በራሳችሁ ስም ቦታ ገዝታችሁ በራሳችሁ ካርታ ፕላን ቤት ስትሰሩ ብቻ ነው የእናንተ ንብረት የሚሆነው። 4 ነጥብ። ከዛ ውጭ ያለው የቤተሰብ ነው፣ እኩል ነው የምትካፈሉ። ቤተሰብ ነው ኃላፊነት የሚወስደው። እህት ወንድማችሁ ነው አብሯችሁ ሼር የምታደርጉ። ስለዚህ ምን ታደርጋላችሁ? 1000 ድርሃም ባዋጣ እኔ እዛ ቤት ላይ ባውል እህት ወንድሜም 1000 ማዋጣት አለበት። ከዛ ውጭ ቁሞ ይቅር። እኔ በግሌ እናት አባት የምረዳው ካለ እረዳለሁ እንጂ ቁሞ ይቅር። በቃ እንዲህ አይነት አስተሳሰብ ይኖራችሁ የአረብ ሀገር ሴቶች፣ የአረብ ሀገር ወንዶችም፣ አረብ ሀገር ያላችሁ ወንዶችም ሴቶችም እናንተ ናችሁ በረንዳ የምታድሩ፣ በረንዳ ላይ ልጅ ይዛችሁ የምትወድቁ እናንተ ናችሁ። በብዛት እያየንም ነው ሚዲያ ላይ ልጅ ወልዳችሁ ራሱ ቁስቁል የምትሉት እናንተ ናችሁ። የት ወንድማቸውማ ይማራሉ፣ ህይወታቸውን ይኖራሉ፣ ስራቸውን ይሰራሉ። ተመርቀው ዲግሪያቸውን ይዘው ማስተርያታቸውን ይዘው ቢሮ ላይ ነው የሚውሉ። እናንተ ያስተማራችኋቸው። ስለዚህ ውዶችዬ ንብረት ስትገዙም አስተውሉ። በማን ስም ነው የገዛሁት? በእኔ ነው ወይ? ነገ ለራሴ ይሆናል ወይ? ለምን ሌሊቱን ስንሰቃይ ያድረን? ስንት ነገር አለ። አረብ ሀገር ያላችሁ በጣም ታውቁታላችሁ። እውነቴ ነው። ኢትዮጵያ ያሉት አይገባችሁም። ለምን አላዩትም? ስለዚህ የዛሬ መልእክቴ ንብረታችሁን ንብረት ስትገዙ አስተውሉ። በቃ አስተውሉ። የኔ ነው ወይ? ካርታ ፕላን የኔ ነው ወይ? በእኔ ስም ነው ወይ ንብረቱ? ነገ ዙሮ ለእኔ ይሆነኛል? ነገ ስምወልደው ልጅ ለእኔ ንብረት ይኖረዋል ማለት አለባችሁ። ቁማችሁ አትቀሩ፣ ትወልዳላችሁ ማለት አለባችሁ። ሀሳብ አለባችሁ። በቃ እኔ እናቴን ቤት ማሳድስ ከሆነ በቃ ጊፍት ነው፣ አሳድሻለሁ። በቃ መጨረሻ ላይ ክፉ ቀን ሲመጣ እናቴ ትኖረዋለች ወይ አባቴ ይኖርበታል። የክፉ ቀን እህት ወንድሞቼ ጋር እካፈላለሁ። 4 ነጥብ። ምንም እዚህ ጋር ድርድር የለም። ይህን ማወቅ አለባችሁ የአረብ ሀገር ሴቶች፣ የአረብ ሀገር ወንዶችን ብትሆኑ። ስለዚህ የዛሬ መልእክት ይሄ ነው። ላይክ፣ ሼር፣ ኮመንት ስጡኝ።
በጣም አመሰግናለሁ።